ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ጨሪቃዎች በቲክታክ መጥተዋል። እየቀወጡት ነው የምላችሁ። የትም ይመቸኛል የትም እየተባባሉ አንተ ካለህ የትም ይመቸኛል፣ አንቺ ካለሽ የትም ይመቸኛል እየተባባሉ መጥተውላችኋል ነው የምላችሁ። ከቲክታክ እስከ ዩቱብ ድምቅ ፍክት አደረጉት ነው የምላችሁ። እኛ ራሳችን ማለት ነው። እናንተ የትም ብትሄዱ የትም እኛ ራሳችሁ ይመቸናል፣ ከእናንተ ጋር ይመቸናል ነው የምላችሁ። ምን አባቴ ላድርጋችሁ? እግዚአብሔር አምላክ ከሰው ዓይን ያውጣችሁ፣ ከክፉ ነገር መድኃኒዓለም ይጠብቃችሁ፣ የልባችሁን መሻት ይፈጽምላችሁ፣ ክፉ ሰዎችን ከእናንተ ያርቅላችሁ፣ ደግሞ ከሰው ዓይን ያውጣችሁ በሏቸው እስኪ እነዚህን እንቁና ዳይመንድ የሆኑ ልጆች ማለት ነው። ደግሞ በዚህ አጋጣሚ ማለት ነው አንዳንድ ቦታ እያየው ነበር። ሀይምዬና ብሩኬን ከሌላ ሰው ጋር የምታወዳድሩ ሰዎች አርፋችሁ ተቀመጡ። እሺ፣ የሰው ልክ የማታውቁ ሰዎች አላችሁ። ሀይሚና ብሩኬ እናንተ እንደምታስቧቸው እንደምታወሩት አይደሉም። በነገራችን ላይ በጣም ስነስርዓት ያላቸው፣ በጣም ክብር ያላቸው፣ በጣም እንቁና ተወዳጅ የሆኑ ለብዙ እህቶች ለብዙ ወንዶች ተምሳሌትን የሆኑ ጀግናዎች ናቸው። በነገራችን ላይ እንመሰክርላቸዋለን። ስለዚህ የሀይምዬንና የብሩኬን ማንነት የማታውቁ ካላችሁ ወደኋላ ተመልሳችሁ ቪዲዮዎቻቸውን ከመነሻቸው አንስታችሁ ቪዲዮዎቻቸውን ማየት ትችላላችሁ። ከዛ በኋላ መናገር ትችላላችሁ። እሺ፣ በጣም ስነስርዓት ያላቸው ልጆች ናቸው እና እባካችሁ ማለት እፈልጋለሁ በዚህ አጋጣሚ ማለት ነው። ዛሬ ደግሞ ያው በቲክታክ መጥተዋል፣ ትናንትን በቲክታክ መጥተዋል። በጣም ደስ ብሎኛል። እንደዚህ ፍክት ድምቅ ፈገግ ብለው ስቀው ተጫውተው ስለመጡ በጣም ደስ ብሎኛል። የቅመምዬ ሳቂታዋ፣ ፈገግታዋ፣ ጨዋታዋ ስለተመለሰ የብሩኬ ሳቁ፣ ደስታ፣ ሁሉ ነገር ሰላማቸው ስለተመለሰ እኔ እጅግ በጣም ደስ ብሎኛል። እግዚአብሔር ምስክሬ ነው የምላችሁ። በቃ የሰው ልጅ ከምግብ በላይ ሰላም ነው፣ ፍቅር ነው ምግቡ። እውነቴን ነው የምላችሁ። እግዚአብሔርን እህል ብትበሉ ሰላም ከሌላችሁ፣ ፍቅር ከሌላችሁ የበላችሁት እንኳ የሆነ ከአንጀታችሁ አይደርስም ነው አደለ? በልታችሁት እንኳ ሰውነት አይሆናችሁም ይባላል አደለ? እህል ብቻ አይደለም ለሰው ልጅ ሰላም የሚሰጠው ወይም ደግሞ የሆነ ነገር የሚያደርገው። ሰው ልጅ ፍቅር ካለው ሰላም ካለው ራሱ የሆነ በቃ ባትበሉስ ባትጠጡስ እግዚአብሔርን የሆነ በቃ የሚሰጣችሁ መንፈሳችሁ ራሱ ደስ የሚል ነገር አለውና የኔ ጨሪቃዎች ደግሞ ውድድድድ ነው የማደርጋችሁ። እግዚአብሔር ከክፉ ነገር ይጠብቃችሁ። እየገባችሁ ደግሞ ሼር ኮፒ ሊንክ አድርጉላቸው ቲክታካቸውን ማለት ነው እህቶቼ። ዛሬ ደግሞ ያው ታውቃላችሁ በጉጉት የምንጠብቀው በጣም ትልቅ ሰፕራይዝ አለ የብሩኬ ማለት ነው። ጠብቁ ብሎናል። ምን እንደሆነ አናቅም። ምንድነው? ወዴት ነው? እንግዲህ 12 ሰዓት በጉጉት እንጠብቃለን። እኛ ስለጓጓን ደግሞ ቶሎ ብለው ቪዲዮ አይለቁም እኮ። ችግራችሁ እነዚህ አወዛጋቢ የሆኑ ልጆች ማለት ነው። እና ብቻ ፋፈሽ በሉልኝ እህቶቼ። ጭንቀት ማልቀስ ምናምን ያው ስታችኋል በእርግጠኝነት ማለት ነው። አሁን ሀይሚና ብሩኬ ሰላም ስለሆኑ ማለት ነው። እና ደግሞ ከሰው ዓይን ያውጣችሁ በሏቸው እነዚህ እንቁ የሆኑ ልጆች ማለት ነው። እና አንዳንድ ሰዎች እባካችሁ በማይመለከታችሁ ነገር እየገባችሁ የሰውን ሕይወት ቤተሰብን ከቤተሰብ የሆነ ብዙ ነገሮች እያየሁ ነበረ። ትናንትናም የኤፍሬም ሽምግልና ነበረ ታውቃላችሁ። ትናንትና ወዳ ነው በእርግጥ ግን ትናንት ነው ቪዲዮ የተለቀቀው እና እነ ጋሽዬ ነበሩ። ጋሽዬንም የሆነ ነገር ስትናገሩ ነበር። እንዲሁ ነውር ነው በመድኃኒዓለም እንዲሁ የማይባል ነገር አትናገሩ። እኔ እዚህ ጋር እናንተ እዛ ጋር ስታወሩ የነበረው ወይም ደግሞ በየኮሜንቱ ስር የምትጽፉትን ነገር እኔ እዚህ ጋር መናገር አልችልም፣ በጣም ይከብደኛል። እና እባካችሁ እንደው እንደ ትልቅ ሰው እያከበራችሁ እንደ ሰው እያከበራችሁ የምትናገሩትን የምትጽፉትን እንትን ይበላችሁ፣ አደብ ይኖራችሁ። የእውነት ትክክል አይደለም። እሺ እንደዚህ ነው እሷ እንደዚህ ነው አትበሉ። እስኪ ለራሳችሁ እናንተ ብትሏቸውም ባትሏቸውም ምን ብትሏቸው ምን ብትሰድቧቸው ብዘቀዝቋቸው ምንም ብትሏቸው እነሱ ህይወት ላይ የሚጨምር የሚቀንስ ነገር የለም። ግን ደስ አይልም፣ ትክክል አይደለም። እንደዚህ አይነት ነገር ትክክል አይደለም እና እባካችሁ ከእንደዚህ አይነት ነገር ተቆጠው ማለት ፈልጋለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሆንላችሁ። ባይ ባይ።